ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። መንግስት ቢታገስም ህወሓት ግን የትግራይን ህዝብ ሰላም እየነሳ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በእያንዳንዱ ሸመታ 15 በመቶ ቫት በሚቆረጥበት በአሁኑ ጊዜ የመንግስት ሰራተኛውን የኑሮ ሁኔታ ለማሻሻል ምን ታስቧል ሲሉ የምክር ቤት አባላት ጠየቁ። ከውጭ የፈረንሳዩ ፕሬዝዳንት በሶሪያ ጉብኝት ላይ ያሉ በደማስቆ ቦምብ ፈነዳ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮኛል። ወደ ቀዳሚው ዜና አልፋለሁ። መንግስት ቢታገስም ህወሓት ግን የትግራይን ህዝብ ሰላም እየነሳ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በሌላ በኩል የአንድ ፓርቲ የስልጣን ዘመን ከሁለት ጊዜ በላይ እንዳይሆን ብልጽግና አጀንዳ ማስገባቱን ተናግረዋል። ገነት ዘዘው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። በዚህም በቀጣዩ የመንግስት የስራ ዘመን በዘላቂ ሰላም፣ በብሔራዊ መግባባትና የህግ የበላይነትን በማስፈን ላይ ትኩረት እንዲደረግ የምክር ቤት አባላት ጥያቄያቸውን አቅርበዋል። የህወሓት አክራሪው አንጃ ቡድን ይህ የሰላም ስምምነት እንዲቀጥል አልፈለገም። በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? የእርሶ ክትትል ከሌለው ዜጎች ይማረራሉ፣ የመልካም አስተዳደር ችግር እና ፍትሐዊነት በማጣት ተስፋ ይቆርጣሉ፣ ስርዓት አልበኝነት ይነግሳል። ይህ ደግሞ ለሰላም ማጣትና ላለመረጋጋት ይዳርጋል። ለዚህ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጡን። የወደብ ጉዳይ የሉዓላዊነት ጉዳይ ከሆነ መንግስት ወደብ ማግኘት አለብኝ ሲል ቀደም ሲል ወደብ ያስፈልገናል ብሎ ሲል የነበረው ሁሉ በደስታ መደገፍ እንጂ መቃወም የሀገር ጥቅም ላይ አሉታዊ ተጽዕኖ ማሳረፍ ነው። የወደብና የባህር ጉዳይ ምን ደረጃ ላይ እንዳለ እንዲገልጹልን እጠይቃለሁ። በሃይማኖት ስም የሚደረግን የሽብርና የተቃውሞ እንቅስቃሴ መንግስታችን ይህንን ችግር ለመፍታት ምን እያደረገ ነው? መንግስት ከሆርሙዝ ቀውስ የተገኘውን ትምህርት በመውሰድ የኢትዮጵያን የረዥም ጊዜ የባህር በር ባለቤትነት ጥያቄ ከንግድ ዋስትናና ከኢኮኖሚ ሉዓላዊነት አንጻር ይህንን ለማረጋገጥ በቀጣይ 5 ዓመታት ምን አይነት ተጨማሪ የዲፕሎማሲ አቅጣጫዎችና የፖሊሲ እርምጃዎችን ይከተላል? በቀጣይ ዓመት ዘላቂ ሰላምን ለማጠናከር፣ ብሔራዊ መግባባት ሂደትን ለማፋጠን፣ የህግ የበላይነትን በሁሉም የሀገሪቱ አካባቢዎች በኩል ለማረጋገጥና የዜጎች ደህንነት ለማጠናከር መንግስት ምን አዳዲስ ወይም የተጠናከሩ ፖሊሲዎችና ተቋማዊ እርምጃዎችን ለመተግበር አቅዷል? እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። ጠቅላይ ሚኒስትሩ በሰጡት ምላሽም በሚቀጥለው የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም
2 ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም ይህ ታላቅ እርምጃ ነው። በሌላ በኩል ከሰላምና ጸጥታ እንዲሁም ከፕሪቶሪያው የሰላም ስምምነት ጋር ተያይዘው ለተነሱ ጥያቄዎች ተከታዩን ማብራሪያ ሰጥተዋል። ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ አብዛኛው ውጭ ሀገር እንዳሉ እናውቃለን። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል። ትግራይ አካባቢ ያለው የፖለቲካል አውድ ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽንን በተመለከተ ለቀረበላቸው ጥያቄም ጠቅላይ ሚኒስትሩ በመልሳቸው እንዲህ ብለዋል። የናሽናል ዲያሎግ እድል ሰፊ እድል ነው። በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሀሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ጠቅላይ ሚኒስትሩ አክለውን በአርሲ ዞን ለተፈጸመው ጥቃት መነሻ ምክንያት ነው ያሉትን እንደሚከተለው አብራርተዋል። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። በእያንዳንዱ ሸመታ 15 በመቶ ቫት በሚቆረጥበት በአሁኑ ጊዜ የመንግስት ሰራተኛውን የኑሮ ሁኔታ ለማሻሻል ምን ታስቧል ሲሉ የምክር ቤት አባላት ጠየቁ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ ዜጎች የመኖሪያ ቤት መግዛት ባይችሉም ከገቢያቸው ጋር በሚጣጣም መንገድ በረጅም ጊዜ ክፍያ የቤት ባለቤት እንዲሆኑ መንግስት እየሰራ ነው ብለዋል። ሰላማዊት ሙሉጌታ ተጨማሪ አላት። በኢፌዴሪ የህዝብ ተወካዮች ምክር ቤት አባላት ቢዝነስና ኢኮኖሚ ጉዳዮች ላይ ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተዋል። የምክር ቤቱ አባል ባርጤማ ፍቃዱ የሲቪል ሰርቪስ ሰራተኞች እጅ ላይ ከሚደርሰው 58 በመቶ ደሞዝ ላይ በእያንዳንዱ የሸቀጥ ሸመታ 15 በመቶ ቫት እየተቆረጠ ባለበት በአሁኑ ወቅት የኑሮውን ሁኔታ ለማሻሻል ምን ታስቧል ሲሉ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ የዜጎችን ገቢ በሚመለከት የሚሰሩ ስራዎች መኖራቸውን አስታውቀዋል። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጡበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? በገቢያቸው ህይወታቸውን የመደጎም አቅማቸው ውስን መሆን ነው። ለዛ ገቢ በሚመለከት በጣም ብዙ ስራ ይጠበቅብናል። የኢትዮጵያን ሚኒመም ዌጅ በተለይ በግሉ ሴክተር ያለውን መመርመር እና ማስተካከያ ማድረግ ያስፈልጋል።
ሌላኛው የምክር ቤት አባል ዶክተር ደሳለኝ ጫኔ በበኩላቸው የቤት ክራይ ከአብዛኛው ዜጎች ወርሃዊ ገቢ በላይ መሆኑን አንስተው በአሁኑ ወቅት መካከለኛ ገቢ ያለው የሚባል መደበኛ ጠፍቶ ጥቂት እጅግ የበለጸጉና ብዙ በድህነት ውስጥ ያሉ ሁለት መደቦች ሆነዋል ሲሉ ተችተዋል። በጉዳዩ ላይ ጠቅላይ ሚኒስትሩ በሰጡት ማብራሪያ ዜጎች የመኖሪያ ቤት በቀጥታ ቤት መግዛት ባይችሉም ከገቢያቸው ጋር በሚጣጣም መንገድ በረጅም ጊዜ ክፍያ የቤት ባለቤት እንዲሆኑ መንግስት በተለያዩ አማራጮች ላይ እየሰራ መሆኑን ተናግረዋል። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ክራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። እንደተባለው በደሃውና በሀብታው መካከል ዲፍረንስ እየሰፋ እንዳይሄድ ይሁነኝ ብለን አስበን መስራት ይኖርብናል። ዝቅተኛ ገቢ ያላቸው ሰዎች ይቸገራሉ፣ የፓርላማ አባላትን ጨምሮ ማለት ነው። ይሄን ማሰብ ያስፈልጋል። በዚህ 5 ዓመት ውስጥ ቢያንስ 1.5 ሚሊዮን ቤቶች እንገነባለን። በማን? በመንግስት፣ በግል፣ በመንግስትና በግል አጋርነት በተለያየ መንገድ። ያን ለማድረግ እንደተባለው ፖሊሲ ተቀርጿል፣ ጸድቋል በካቢኔ። ቴክኖሎጂ የስሪዲን ጨምሮ በርከት ያሉ ቴክኖሎጂ ያስገባን ነው። የኮንስትራክሽን ግብአት ፋብሪካዎች አብዛኛዎቹ እያለቁ ምርት እየጀመሩ ነው። ሰዎች ስልጠና ወስደው እየተዘጋጁ ነው። በሁሉም ክልሎች በገጠርም በከተማም እንቅስቃሴዎች አሉ። ሰዎች ቤት መግዛት ካልቻሉ እንዴት መከራየት ይችላሉ? እንዴት ከገበያቸው እየከፈሉ በረጅም ጊዜ ውስጥ የቤት ባለቤት መሆን ይችላሉ? የሚለውን ጉዳይ መንግስት እየሰራበት ይገኛል። ተባብረን ማሳካት የሚገባን ጉዳይ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በተጨባጭ መረጃ ተደግፎ የመጣን የሌብነት ስራ መንግስት አይታገስም አሉ። ጠቅላይ ሚኒስትሩ በማብራሪያቸው በመንግስት የሚመደበው በጀት ለታለመለት ዓላማ እንዲውል ሌብነትን መጠየፍ ይገባል ብለዋል። ሌብነት ጥዩፍና ቆሻሻ ነገር ነው ያሉት ጠቅላይ ሚኒስትሩ ስለ ሌብነት ከማንሳት ባለፈ በተጨባጭ መረጃ ተደግፎ የመጣን የሌብነት ስራ መንግስት እንደማይታገስ አስታውቀዋል። ሌቦችን ለይቶ በህግና በአስተዳደራዊ መንገድ እርምጃ ለመውሰድ ተጨባጭ መረጃና ማስረጃ ወሳኝ መሆኑንም ገልጸዋል። ሌብነት መጥፎ መሆኑን በመገንዘብ ተጨባጭ ማስረጃ በመያዝ መንግስትን በማገዝ በኩል ሁሉም የበኩሉን መወጣት እንደሚገባው አሳስበዋል። በመጪው ጊዜ ለኢትዮጵያ ሲባል ሆደ ሰፊ መሆንና መተባበር እንደሚገባም ጠቅላይ ሚኒስትሩ አሳስበዋል። በትግራይ ክልል እየተደረገ ያለው የግዳጅ ወታደራዊ ምልመላ ሊቆም ይገባል ሲል ኢሰመጉ ጠየቀ። በተያያዘም በክልሉ ህዝብ ላይ የመብት ጥሰት እየተፈጸመ በመሆኑ መንግስት ችግሩን በድርድር መፍታትና ዘላቂ መፍትሄ ማምጣት ይጠበቅበታል ሲል ጉባኤው አሳስቧል። መሰረት ባዩ ያዘጋጀችውን ሙሉቀን ሰለሞን እንደሚከተለው ያቀርበዋል። በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የማስገባት ተግባር በስፋት እየተስተዋለ መሆኑን መረጃዎች ያሳያሉ። ኢሳት በጉዳዩ ላይ የኢትዮጵያ ሰብአዊ መብቶች ጉባኤን አነጋግሯል። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ የትግራይ ክልል ነባራዊ ሁኔታ በሚመለከት ጉባኤው ክትትል እያደረገ መሆኑን ገልጸው በክልሉ እየተደረገ ያለው የግዳጅ ወታደራዊ ምልመላ ፈጽሞ ተቀባይነት የሌለውና የመብት ጥሰት በመሆኑ ሊቆም ይገባል ብለዋል። በተጨማሪም ነዋሪዎች ወታደራዊ ምልመላ በመሸሽ ከአካባቢው ለቀው ለመውጣት ተገደዋል ያሉ ሲሆን ከፕሪቶሪያ ስምምነት ውጭ ያሉ አካሄዶች መቆም እንዳለባቸው አስታውቀዋል። ይህ ከፍተኛ የመብት ጥሰት ነው። ምክንያቱም ማለት ሰው ሳይፈልግ አስገድዶ ከየቦታው እያፈሱ ወደ ውትድርና ማስገባት ይሄ ተገቢነት ያለው ተቀባይነት ያለውም አይደለም። ሁሉም አሁን ሀገር ለቆ እንዲወጣ እያደረገው ያለው አንድ ይሄ ነው። እናቶች ዳግም ማልቀስ የለባቸውም። ጦርነትም ተከስቶ እና አንድ ሀገር ውስጥ ሆነን አንደኛው ክልል በራሱ ወታደር ተሰማርቶ ሀገር እንትን ለማድረግ እንግዲህ ህዝብን ለማጎሳቆል
ለማስተጓጎል ህዝቡን የበለጠ ችግር ውስጥ ለመክተት የሚደረግ አካሄድ በራሱ ትልቅ ችግር ያለበት ነው። እንደገና ደግሞ እዚህ ላይ ከፍተኛ የሆነ አሉታዊ ተጽዕኖ ሊያመጣ የሚችል የሌሎች ምናልባት የኤርትራን ትምህርት የመውሰድ ሊሆን ይችላል። ሌሎች ያደጉ ሀገራትም የሚያደርጉት ይሆናል በአንዳንድ በኩል ግን በፈቃደኝነት ላይ የተመሰረተ ነው ሌሎች ጋር። ስለዚህ በትግራይ የአስተዳደር ደረገ ያለው አካሄድ ፈጽሞ ተቀባይነት ያለው አይደለም። ከፕሪቶሪያ አግሪመንት ውጭ እየተደረጉ ያሉትን ስራዎች እንደዚሁ መቆም አለባቸው ብለን ነው የምናምነው። ዋና ዳይሬክተሩ አክለውም መንግስት በክልሉ እየተደረገ ያለው የግዳጅ ተግባር እንዲቆም ጥረት ማድረግና ችግሮችን በድርድር መፍታት ይጠበቃል ሲሉ ተናግረዋል። አንድ ሀገር ነው እንግዲህ ያለው ኢትዮጵያ የምትባል አንድ ሀገር ነው ያለችን። አንድ ክልል ራሱን ችሎ ሌላ አይነት አካሄድ መሄድ ተገቢ ነው ብለን አናምንም። ከክልሉም አንጻር መንግስትም ከጸጥታ ይልቅ ይህንን ጉዳይ ሲሪየስሊ ሊሰራበት ማለት በዚህ ጉዳይ ላይ የተሳተፉ ካሉት አካላት ጋር በመነጋገር ጉዳዮችን በውይይት ለመፍታት ጥረት ማድረግ አለብን። ጥረቱን መጨመር አለብን ብለን ነው ምናምነው። ማለት ጥረት አልተደረገም አይደለም፣ ግን ጥረቱ መጨመር አለበት ማለት እስከ መጨረሻው መፍትሄ እስኪመጣ ድረስ መሰራት አለበት ብለን ነው ምናምነው። በህዝብ ህይወት መቀለድም ተገቢም አይደለም ማለት በዛም በኩል ያለው ላይ ህዝብ በጣም ከመጠን በላይ ከሀገር እየለቀቀ እየወጣ ነው ያለውና በዚህም በዛ። ስለዚህ እንደዚህ አይነት ነገሮች መቀጠል የለባቸውም። በባለፈውም ግጭት ወቅት እንግዲህ ጦርነት ወቅት የተለያዩ ቦታዎች ላይ ተጠልለው ያሉም አካላት ተጨማሪ ጉዳት ነው እየደረሰባቸው ያለውና ይሄ በጣም ላቂ መፍትሄ ያስፈልገዋል። መንግስትም ዓለም አቀፍ ተቋማትም ፕሬሸር ማድረግ አለባቸው ይህን ለማስተካከል በተቻለ መጠን ቶለሬት አድርጎ መንግስትም ፌደራል መንግስቱም በድርድር ጉዳዮችን ለመፍታት መስራት የበለጠ ብለን ነው ምናምን። የትግራይን ክልል ጉዳይ በሚመለከት ክትትል እያደረገ መሆኑን የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ አጠቃላይ ምልከታውን የያዘ ሪፖርት እንደሚያወጣ አስታውቋል። ውድ ተመልካቾች አሁን ደግሞ የቢዝነስ ዘገባዎቻችንን ወደ እናንተ እናደርሳለን። ሰላማዊት ሙልጌታ ተጠብቃችኋለች። ወደዛው እንለፍ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። የፌዴራል መንግስት የ2019 በጀት 2.34 ትሪሊዮን ብር ሆኖ ጸደቀ። የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 30ኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት በዛሬው ዕለት አካሂዷል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በምክር ቤቱ መደበኛ ስብሰባ ላይ የ2019 በጀት ዓመት የፌዴራል መንግስት በጀት ረቂቅ ሪፖርትና የውሳኔ ሀሳብ አቅርቧል። በዚህም መሰረት 2.34 ትሪሊዮን ብር ሆኖ የቀረበውን የፌዴራል መንግስት የ2019 በጀት ምክር ቤቱ በሙሉ ድምጽ አጽድቆታል። የጸደቀው ጠቅላላ በጀት ከ2018 በጀት ዓመት ጋር ሲነጻጸር የ411.6 ቢሊዮን ብር ወይም 21.3 በመቶ ጭማሪ እንዳለው ተመልክቷል። በሌላ ዜና ኢትዮጵያ በአንድ ዓመት ጊዜ ውስጥ 11 ቢሊዮን ዶላር የሸቀጥ ኤክስፖርት አስመዝግባለች ተባለ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ባደረጉት ንግግር ሀገሪቱ በኤክስፖርትና በውጭ ምንዛሬ ግኝት ረገድ እድገት ማስመዝገቧን ይፋ አድርገዋል። እንደ ጠቅላይ ሚኒስትሩ ማብራሪያ ኢትዮጵያ በተያዘው በጀት ዓመት ብቻ ከሸቀጦች ኤክስፖርት ከ11 ቢሊዮን ዶላር በላይ ገቢ አግኝታለች። ጠቅላይ ሚኒስትሩ በሰጡት ማብራሪያም ከ1984 እስከ 2000 ዓመተ ምህረት በነበሩት 17 ዓመታት ውስጥ በድምሩ ተገኝቶ የነበረው የኤክስፖርት ገቢ 11 ቢሊዮን ዶላር ብቻ የነበረ ሲሆን ዘንድሮ ግን ይህንን ያህል መጠን በአንድ ዓመት ውስጥ ብቻ ማሳካት ተችሏል ብለዋል። በተጨማሪም ሀገሪቱ በተለያዩ ዘርፎች በአጠቃላይ 38 ቢሊዮን ዶላር ከውጭ መገኘቱንም ገልጸዋል። ለዚህ አጠቃላይ የውጭ ምንዛሬ ግኝት ከተለያዩ አገልግሎቶች 9.5 ቢሊዮን ዶላር፣ ከሪሚታንስ ወይም የውጭ ሀገር የገንዘብ ላኪዎች 7.9 ቢሊዮን ዶላር የተገኘ ሲሆን ከነዚህ የአገልግሎት ገቢዎች በተጨማሪ የተለያዩ የውጭ ብድሮች ተጨምረው አጠቃላይ ገቢው 38 ቢሊዮን ዶላር እንደደረሰም አብራርተዋል።
የብሔራዊ ማኒፋክቸሪንግ ኢንዱስትሪ የሀብት ልየታ ጥራት ኢንቨስትመንትን ያጠናክራል ተባለ። የብሔራዊ ማኒፋክቸሪንግ ኢንዱስትሪ የሀብት ልየታ ጥራት የኢንዱስትሪ ኢንቨስትመንትን እንደሚያጠናክር የኢንዱስትሪ ሚኒስቴር አቶ መላኩ አለበል አመልክተዋል። በተጨማሪም የኢንዱስትሪ ሚኒስቴሩ አቶ መላኩ አለበል ለሀገራት ልዕልና መለኪያው የማምረቻው ዘርፍ የደረሰበት ደረጃ መሆኑን ገልጸዋል። በኢትዮጵያ ታምርት ንቅናቄ በአምራቹ ዘርፍ ስኬት መመዝገቡን ያነሱት ሚኒስትሩ በዚህም ዘርፉ ለሀገር ውስጥ ጠቅላላ ምርት ያለው ድርሻ ማደጉን፣ ገቢ ምርቶችን የመተካት ሂደት መሻሻሉንና የኢንዱስትሪዎች የማምረት አቅም ማደጉን ጠቅሰዋል። አሁን ላይ ይፋ የተደረገው የብሔራዊ የሀብት ልየታ ጥራት በሀገር አቀፍ ደረጃ በየአካባቢው የሚገኙትን እምቅ ሀብቶች፣ መሰረተ ልማቶችና ሌሎች ለኢንቨስትመንት ምቹ ሁኔታዎች የተሟላ መረጃ የሚሰጥ መሆኑን አብራርተዋል ሲል ኢዜአ ዘግቧል። ኢትዮጵያ ከቻይና መርከብ ለመግዛት ድርድር መጀመሯ ተገለጸ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት የባህር ትራንስፖርት አቅሙን ለማሳደግና መርከቦችን ለመግዛት ከፍተኛ የቴክኒክ ልዑክ ወደ ቻይና መላኳ ተሰምቷል። የልዑኩ ዋና ዓላማ በቻይና ካሉ አቅራቢያዎች ጋር ቀዳሚ ድርድር በማድረግ የኩባንያው አዲስ የመርከብ ግዢ ስትራቴጂ ተግባራዊ ለማድረግ ነው ተብሏል። የገንዘብ ሚኒስቴር ምንጮች ለካፒታል እንደገለጹት ሚኒስትሩ የኢትዮጵያን የባህር ትራንስፖርት አቅም ማሳደግ ያለውን ስትራቴጂያዊ ጠቀሜታ በመገንዘብ ግዢው እንዲፈጸም ፈቃድ ሰጥቷል ሲል ካፒታል ዘግቧል። በሐዋሳ ከተማ በሚከናወኑ የልማት ስራዎች የግብር ከፋዩ ሚና የጎላ ነው ተባለ። የከተማዋ ከንቲባ ጥራቱ በየነ በሐዋሳ ከተማ የህዝቡን ተጠቃሚነት ለማሳደግ በሚከናወኑ የልማት ስራዎች የታማኝ ግብር ከፋዮች ሚና ከፍተኛ መሆኑን መናገራቸው ተሰምቷል። የሐዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት የበጀት ዓመቱን የግብር ዘመን ግንባር ቀደም ግብር ከፋዮች የእውቅናና ሽልማት እንዲሁም የንቅናቄ መድረክ አካሂዷል። በመድረኩ ላይ የተገኙት የሐዋሳ ከተማ ከንቲባ ጥራቱ በየነ ታማኝ ግብር ከፋዮች የሚጠበቅባቸውን ግብር በአግባቡ በመክፈል በከተማዋ በሚከናወኑ የልማት ስራዎች ላይ የድርሻቸውን እየተወጡ መሆኑን ገልጸዋል። በከተማዋ የሚገኙ ግብር ከፋዮች ከሐምሌ 1 ቀን 2018 ዓ.ም ጀምሮ በሚከናወነው የቀጣዩ ግብር ዘመን ገቢ አሰባሰብ ላይም ግዴታቸውን በአግባቡ እንዲወጡ ጥሪ አቅርበዋል። የሐዋሳ ከተማ አስተዳደር ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት ኃላፊ አቶ መልኩ ማርቆስ በበኩላቸው በ2017-18 ግብር ዘመን ከእቅድ በላይ 7.4 ቢሊዮን ብር መሰብሰቡን አመልክተዋል። ለዚህ ስኬት የሚጠበቅባቸውን ግዴታ በወቅቱና በአግባቡ የሚከፍሉ ግብር ከፋዮች የጎላ ድርሻ መወጣታቸውን ጠቅሰዋል ሲል የዘገበው ኢዜአ ነው። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የፈረንሳዩ ፕሬዝዳንት በሶሪያ ጉብኝት ላይ ያሉ በደማስቆ ቦምብ ፈነዳ። በፍንዳታው 18 ሰዎች የተጎዱ ሲሆን የጥቃቱን ሁኔታ ለማወቅና በድርጊቱ የተሳተፉትን ለመለየት ምርመራ እየተካሄደ ነው ተብሏል። ሸሪፍ ኢማም ተጨማሪ አለው።
የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በሶሪያ ለጉብኝት መጥተው ባረፉበት ሆቴል አጠገብ ቦምብ መፈንዳቱን የደህንነት ምንጮች ተናግረዋል። ማክሮን ግን ፍንዳታውን አልሰሙም ተብሏል። ይልቁንም ከፍንዳታው በኋላ ማክሮን ከሶሪያው ፕሬዚደንት አህመድ አልሻራ ጋር መገናኘታቸው ተሰምቷል። በዚህም ማክሮን ጉዳት አልደረሰባቸውም፣ ደህና ናቸው፣ ጉብኝታቸውን ቀጥለዋል ተብሏል። እንደ ሶሪያ የዜና ወኪል ከሆነ 4 ፖሊሶችን ጨምሮ 18 ሰዎች በፍንዳታው ቆስለዋል። የደህንነት ኃይሎች ባደረጉት ፍተሻ 2 የሚፈነዱ ቁሳቁሶችን ያገኙ ሲሆን በሙያተኞች እንዲመክኑ በሚደረግበት ወቅት መፈንዳታቸው ታውቋል። ቀደም ብሎ በተደረገ ምርመራ እንደተረጋገጠው የመጀመሪያ ቦምብ ከመንገድ ዳር በቆመ መኪና ላይ የተጠመደና ሁለተኛው ደግሞ በቆሻሻ ማጠራቀሚያ ውስጥ የተቀመጠ እንደነበር ተገልጿል። የጥቃቱን ሁኔታ ለማወቅና በድርጊቱ የተሳተፉትን ለመለየት ምርመራ እየተካሄደ ነው። ይህ ፍንዳታ በሶሪያ ውስጥ አሁንም ትልቁ ነገር የደህንነት ስጋት እንደሆነ ያሳያል ተብሏል። ኢማኑኤል ማክሮን በአህመድ አልሻራ የተመራ የተቃዋሚ ቡድን በ2024 በሽር አልአሳድን ገልብጦ ስልጣን ከያዘ በኋላ ሶሪያን የጎበኙ የመጀመሪያ የአውሮፓ ህብረት ሀገር መሪ ናቸው። አንድ አይን ምስክር በአካባቢው ፍንዳታ መስማቱንና እሱን ተከትሎ ጭስ ሲወጣ መመልከቱን ተናግሯል። ይህንን ተከትሎ መንገዶች እንደተዘጉና የደህንነት ጥበቃ ተግባራዊ መደረጉን የደህንነት ምንጩ ተናግሯል። የኢሊሴ ጋዜጣ እንዳብራራው ደግሞ ፍንዳታዎቹ ከፕሬዝደንቱ አጃቢዎች የሞተር ሳይክል ድምፅ አልፈው አልተሰሙም። በወቅቱ ከማክሮን አጠገብ የነበረ የሮይተርስ ጋዜጠኛ በበኩሉ በፈረንሳዩ ፕሬዝደንት የጠዋት ዝግጅት ላይ ፍንዳታው አልተሰማም፣ በአካባቢውም ምንም አይነት ግርግርም አልነበረም ብሏል። በኋላ ላይ መንግስት ቴሌቪዥን ፕሬዝደንት ኢማኑኤል ማክሮንና የሶሪያው ፕሬዝደንት አህመድ አልሻራ በሶሪያ ፕሬዝደንት ቤተ መንግስት እንደተገናኙ ዘግቧል። ይህ የማክሮን ጉብኝት የሶሪያን የጂኦፖለቲካ ለውጥ አጉልቶ አሳይተዋል ተብሏል። የቀድሞ የአልቃይዳ አዛዥ የነበሩትና ከምዕራብና ከመካከለኛው ምስራቅ አገራት ጋር የጠበቀ ግንኙነት የፈጠሩት አህመድ አልሻራ በ13 ዓመታት ጦርነት የፈራረሰችውን ሶሪያን መልሶ ለመገንባት የተደረገውን ጥረት ያሳያል ተብሏል። በሶሪያ በነበረው ግጭት እስላማዊ መንግስት ጨምሮ የተለያዩ ታጣቂ ቡድኖች በሀገሪቱ ስር እንዲሰዱ ሆኗል። በሶሪያ አብላጫ ሱኒ አባላት ከሆኑት ውስጥ የሚመዘዙት አህመድ አልሻራ ለ5-10 ዓመታት በሀገሪቱ የቆየውን የጠመንጃ አገዛዝ በማስወገድ ሁሉን አካታች የሆነ አዲስ ስራን ለመገንባት ቃል ገብተዋል። ነገር ግን የተገባው ቃል የመንግስት ኃይሎች በሃይማኖትና በአናሳ ጎሳዎች በእጅጉ ተፈትኗል። ለዚህ ማሳያ የሚሆነው ደግሞ ባለፈው ዓመት በመቶዎች የሚቆጠሩ ሰዎች መገደላቸው ነው ተብሏል። መረጃው የአረብ ኒውስ ነው። በዩክሬን በቀድሞ ጥቃት የተጎዱ ነዋሪዎች ሳይገኙ ሩሲያ ሌላ የሚሳኤል ጥቃት መፈጸሟ ተሰማ። ይህ በእንዲህ እንዳለ በአንካራ የኔቶ ጉባኤ ላይ የተገኙት ፕሬዝዳንት ዘለንስኪ ተጨማሪ የአየር መከላከያ ስርዓት እንዲቀርብላቸው በጽኑ የጠየቁ ሲሆን ፕሬዝዳንት ትራምፕ ደግሞ ጦርነቱን ወደ ማክተሚያው ለማድረስ ተስፋ ማድረጋቸውን ገልጸዋል። ዮሐንስ ተስፋ የነፍስ አድን ሰራተኞች ቀደም ሲል በተፈጸመው ጥቃት ሳቢያ ጉዳት ደርሶባቸው በፍርስራሽ ውስጥ ያሉትን ሰለባዎች በመፈለግ ላይ በነበሩበትና የሰለባዎቹ ቤተሰቦች ስለጠፉት ወገኖቻቸው መርዶ በሚጠባበቁበት ወቅት ሩሲያ በዩክሬን መዲና ኪየቭ ላይ ሌላ ዙር የሚሳይልና የሰው አልባ አውሮፕላን ድሮን ጥቃት ፈጽማለች። በጥቃቱ ከኪየቭ በስተደቡብ 2 ኪሎ ሜትር ርቀት ላይ በሚገኝ የከተማ ዳርቻ ፍንዳታ የተከሰተ ሲሆን የእሳት ወገግታም ሰማዩን ሞልቶ ታይቷል። ይህ በእንዲህ እንዳለ በቱርክ መዲና አንካራ እየተካሄደ በሚገኘው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የመሪዎች ጉባኤ ላይ እየተሳተፉ ያሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው በከፍተኛ ሁኔታ የገጠማትን የአየር መከላከያ እጥረት ለመቅረፍ አጋሮቻቸው ተጨማሪ የሚሳኤል መከላከያ እንዲያቀርቡላት በድጋሚ ጥሪ አቅርበዋል። ፕሬዝዳንት ዜሌንስኪ በመድረኩ ባስተላለፉት መልእክት ይህን ብለዋል። በተለይም የፓትሪዮት ሚሳይሎች በከፍተኛ ሁኔታ ያስፈልጉናል። ለሰው ልጅ ሕይወት የላቀ ጥበቃ ማድረግ እንደሚያስፈልግ ከሁሉም በላይ ደግሞ ጥበቃ የማቅረብ እድሉ እንዳለ ለአጋሮቻችን በሙሉ አሳይተናል። በዘመናዊ ዓለም የሰዎችን ሕይወት ከባለስቲክ ሚሳይል ሽብር ለመጠበቅ የሚያስፈልገው የምርት መጠን እስካሁን ድረስ ወደሚፈለገው ደረጃ ለማደጉ ፍጹም የማይረባ ነገር ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከጉባኤው ጎን ለጎን ከዘለንስኪ ጋር ለመገናኘት ማቀዳቸውን ገልጸው ጦርነቱን ወደ ማክተሚያው ለማድረስ ተስፋ እንዳላቸው ተናግረዋል። ትራምፕ ከዋይት ሀውስ ከመውጣታቸው በፊት ቀደም ሲል ጦርነቱን በአጭር ጊዜ ውስጥ እንደሚያስቆሙ በገቡት ቃል መሰረት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ለማቆም ለምን ጫና አልተሰማቸውም ተብለው ተጠይቀው ነበር። እኔ እንደማስበው ጫናው ይሰማዋል። ጦርነቱ እንዲያበቃ ይፈልጋል። ዩክሬንም እንዲያበቃ ትፈልጋለች። እኛም በንግግር ላይ ነን። ማቆም የምንችል መሆኑን ወደፊት የምናየው ይሆናል። ይህ በጣም አሰቃቂ ነገር ነው። ባለፈው ቅዳሜ ፕሬዚዳንት ትራምፕ ከፑቲንና ከዜሌንስኪ ጋር በስልክ ተወያይተዋል። ከክሬምሊን ቤተ መንግስት የወጣው መረጃ እንደሚያመለክተው በትራምፕና በፑቲን መካከል የተደረገው የስልክ ውይይት ሩሲያ በጦርነቱ ላይ ያላትን አቋም ለማሳወቅ የተጠቀመችበት አጋጣሚ ነው። በሌላ በኩል የአውሮፓ አጋሮች ለዩክሬን ለዚህ ዓመትና ለቀጣዩ ዓመት የሚውል በዓመት ወደ 80 ቢሊዮን ዶላር የሚጠጋ ወታደራዊ ገዛ ለማድረግ የአንካራው ጉባኤ መግለጫ አካል አድርገው ለማሳወቅ በዝግጅት ላይ ይገኛሉ። ይሁን እንጂ የዘርፉ ተንታኞች ይህ ገንዘብ እንደሚባለው ብዙ አለመሆኑን ይናገራሉ። ይህ የገንዘብ መጠን እንደሚሰማው አስደናቂ ላይሆን ይችላል። ምክንያቱም አብዛኛው ገንዘብ ቀደም ሲል ቃል የተገባለትን ፈንድ መልሶ የማደራጀት ሂደት ነው። ለምሳሌ የአውሮፓ ህብረት ቀደም ሲል ለዩክሬን የ30 ቢሊዮን ዩሮ ብድር ለመስጠት ተስማምቶ ነበር። ጦርነቱ 4ኛ ዓመቱ አልቆ ወደ 5ኛ ዓመቱ በተሻገረበት በዚህ ወቅት ዩክሬን ጥቃቷን ወደ ሩሲያ እምብርት ግዛቶች እያስፋፋች ትገኛለች። ሰኞ ዕለት የዩክሬን ሰው አልባ አውሮፕላኖች በሳይቤሪያ በሚገኝ የሩሲያ የነዳጅ ማጣሪያ ላይ ጥቃት ሰንዝረዋል። ይህ ጥቃት ሩሲያ ዩክሬንን ከወረረች ወዲህ ከተሰነዘሩት ረጅም ርቀት ከደረሱ የዩክሬን ጥቃቶች መካከል አንዱ ሆኖ ተመዝግቧል። ዜናውን ስናጠናቀር ቲአርቲ ወርልድን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነው። የኢትዮጵያ ፕሪሚየር ሊግ ሐምሌ 2 ቀን 2018 ዓ.ም የኮከቦች ሽልማት እንደሚያካሄድ አስታወቀ። የውድድር ዓመቱን የመዝጊያ ስነ ስርዓት በሳምንቱ መጨረሻ በሐዋሳ ያካሄደው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የዓመቱን የኮከቦች ሽልማት ሐሙስ ሐምሌ 2 እንደሚያካሄድ አስታውቋል። በሽልማቱ ስነ ስርዓት ላይ የዓመቱ ምርጥ ተጫዋች፣ ከፍተኛ ግብ አስቆጣሪ፣ የዓመቱ ተስፈኛ ተጫዋች፣ ኮከብ ግብ ጠባቂ፣ ኮከብ አሰልጣኝ፣ ምስጉን ዋና ዳኛና ምስጉን ረዳት ዳኛ ተብሎ ለሚመረጡ ገንዘብና ልዩ ሽልማት እንደሚበረከት አወዳዳሪው አካል አስታውቋል። በተጨማሪም የክለቦች ዓመታዊ ብሮድካስት ገቢ ክፍል እንደሚደረግ አስታውቋል። ዛሬ በዓለም ዋንጫ ውድድር 2 የጥሎ ማለፍ ጨዋታዎች ይካሄዳሉ። በ23ኛው የኢፋ ዓለም ዋንጫ በዛሬው ዕለት 2 የጥሎ ማለፍ ጨዋታዎች ይካሄዳሉ። ሁለቱም ጨዋታዎች በአሜሪካ የሚካሄዱ ሲሆን ከምሽቱ 1 ሰዓት ላይ አርጀንቲና ከግብጽ በአትላንታ ስቴዲየም፣ ምሽቱ 5 ሰዓት ላይ ስዊዘርላንድ ከኮሎምቢያ በቫንኮቨር ይጫወታሉ። የሁለቱ ጨዋታዎች አሸናፊዎችም በሩብ ፍጻሜው እርስ በርስ ይገናኛሉ። ትላንት በተደረጉ ጨዋታዎች ስፔን ፖርቹጋልን 1-0፣ ቤልጅየም አሜሪካን 4-1 በማሸነፍ 16ቱን መቀላቀላቸውን አረጋግጠዋል። አሜሪካ መሸነፏን ተከትሎ 3ቱ ማስተናጋጅ ሀገራት ከውድድሩ ተሰናብተዋል። ወደ ሩብ ፍጻሜ ለማለፍ የሚደረጉ የጥሎ ማለፍ ጨዋታዎች ዛሬ የሚጠናቀቁ ሲሆን የሩብ ፍጻሜ ጨዋታዎች ደግሞ ከአንድ ቀን ረፍት በኋላ ሐሙስ ይጀምራሉ። የፈረንሳይ እግር ኳስ ፌዴሬሽን ፓራጓይቷን ሴናተር መክሰሱን አስታወቀ። በፊፋ የዓለም ዋንጫ ወደ ሩብ ፍጻሜ ለማለፍ በተደረገው መርሃ ግብር ፓራጓይ ከፈረንሳይ ጋር መጫወታቸው ይታወሳል። በጨዋታው ክሊያን ምባፔ ባስቆጠራት ብቸኛ ግብ ፈረንሳይ 1-0 በማሸነፍ ቀጣዩን ዙር ተቀላቅላለች። ከጨዋታው መጠናቀቅ በኋላ የፓራጓይ ሴናተር ሴሌስቲ አማሪላ የቡድኑ አምበል ክሊያን ምባፔ ላይ የተለያዩ ትችቶችና የዘረኝነት ስድብ ማስተላለፋቸው ተዘግቧል። በተለይ ተጫዋቹን በቅኝ የተገዛ አስቀያሚ ካሜሮናዊ ማለታቸው በብዙዎች ዘንድ ቁጣ አስከትለዋል። ክሊያን ምባፔ የሴናተሯን ድርጊት ተከትሎ የፓራጓይን አስደናቂ ዓለም ዋንጫ ጉዞ ያስረሳች የፓራጓይን ሕዝብ የማትወክል ዘረኛ በማለት የገለጻት ሲሆን የፈረንሳይ እግር ኳስ ፌዴሬሽን በበኩሉ ጉዳዩን ወደሚመለከተው የሕግ አካል መውሰዱን አስታውቋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮንም ከፌዴሬሽኑና ከተጫዋቹ ጎን እንደሚቆሙ ይፋ አድርገዋል። በሌላ በኩል የፓራጓይ የውጭ ጉዳይ ሚኒስተር የሴናተሯ ጉዳይ የመንግስትን ሀሳብ እንደማያንጸባርቅ በማህበራዊ ትስስር ገጹ አጋርተዋል።
የ61 ዓመቷ ጠበቃና የፓርቲ አባል ሴሌስቲያ ማሪላ ክሊያን ምባፔን ለመተቸት የተለያዩ የማህበራዊ ትስስር ገጾችን ሲጠቀሙ እንደነበር ዘ አትሌቲክ ዘግቧል። ሉዊስ ኤንሪኬ በስማቸው አንድ የባህር ዳርቻ ተሰየመ። ስፔናዊ የፒኤስጂ አሰልጣኝ ሉዊስ ኤንሪኬ በትውልድ ስፍራቸው አካባቢ በስማቸው የባህር ዳርቻ እንደተሰየመላቸው ታውቋል። የ56 ዓመቱ አሰልጣኝ በትውልድ አካባቢያቸው ሂጆን ከተማ ውስጥ ለህዝቡ መናፈሻነት የሚያገለግለው የባህር ዳርቻ በስማቸው እንደተሰየመላቸው ኦል ፉትቦል ዘግበዋል። የከተማ አስተዳደሩ በሰሜን ስፔን ሂጆን ከተማ ውስጥ የሚገኘውን ኤል ሪንኮን ግሪን ቢች ወደ ሉዊስ ኤንሪኬ ማርቲኔዝ ግሪን ቢች የቀየረ ሲሆን አሰልጣኙ በስፍራው ተገኝተው በስማቸው የተሰየመውን የባህር ዳርቻ መርቀው መክፈታቸው በዘገባው ተመልክተዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳኤ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ